በሜዳማ ቦታዎች ላይ ቤቶች፣ በተራሮች ላይ ፎቆች፣ አትክልቶች፣ ጸጋዎች፣ ምንጮች፣ ዘንባባዎች። በአጭሩ አላህ ሱብሓነሁ ወተዓላ ሊያሳያቸው ነበር። አዲስ እድልን ሰጣቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቤተሰቦች እንዴት ናችሁ? ሰላም ከአልሐምዱሊላህ በጣም ሰላም ነኝ። ከሰልጉኖችም ሰላም ብያለሁ። በተነቀጠለ የነብዩላህ ሰለላሁ ዐለይሂ ወሰለም ታሪክ ቻናሉን ሰብስክራይብ ያድርጉ። በሜዳማ ቦታዎች ላይ ቤቶች፣ በተራራዎች ላይ ፎቆች፣ አትክልቶች፣ ጸጋዎች፣ ዘንባባዎች። በአጭሩ አላህ ሱብሓነሁ ወተዓላ ልምድ አሳይቷቸው ነበር። አዲስ እድልን ሰጣቸው። ይህ ሁሉ ባዕዶች ላይ ከተከሰተው አደጋ አስተምሮትና መመከሪያ ያገኙ ነበር። ግን እነሱ አላህ ከዱ። ይህ ሁሉ ያለ አላስተዋሉም። ተምህርትና አልወሰዱምና እንደገና ያመልኩ ጀመር። አላህ ሱብሓነሁ ወተዓላ ከመካከላቸው አደጋቸውን ወንድማቸውን ሷሊህን አለይሂ ሰላም ላከባቸው። ከነብይነቱ በፊት እንደ ደግ ጥበበኛ ሰው ነበር። በውይይታቸው ሁሉ ወደ እሱ ይመጡና ምክር ይጠይቁ ነበር። መካከላቸው ካሉት የተከበሩና የላቁት ቤተሰቦች አባት ነበር። ለወደፊት በመካከላቸው ለየቀልና ለራስ እንደሚኖሩ ተስፋ አድራጊዎች ነበሩ። ከእርሱ በቀር ሌላ አምላክ የሌለ በሆነው በአላህ ሱብሓነሁ ወተዓላ እንዲያምኑና አላህን ብቸኝነት እንዲያመልኩ ጥሪ ባቀበላቸው ጊዜ ግን አፈነገጡ። ሷሊህ ሆይ ከዚህ በፊት በእኛ ውስጥ ልትሆን በእርግጥ የምትከጀል ነበር። አባቶችን የሚገዙትን ከመገዛት ትከለክለናለህ። እኛም ወደ እሱ ከምትጠራን ነገር በእርግጥ አወላዋይ በሆነ መጠራጠር ውስጥ ነን አሉት። በአንተ ተስፋ አናደርግ ነበር ያሉት ነው። በመካከላችን ልቅና የጎናጸፍ የምንለው ነበር። አሁን ደግሞ ምን አይነት ንግግር አመጣሃል? ግን እርሱ አለይሂ ሰላም እነሱን ከመጥራት አልተወገደም። ወደ ሰሙዶችም ወንድማቸውን ሷሊህን ላከ። ህዝቦች ሆይ አትገዙ፣ ከእርሱ ሌላ ለእናንተ አምላክ የላችሁም። እርሱ ከምድር ፈጠራችሁ፣ በውስጧ እንዲታለሟት ማደረጋችሁ። ምህረትንም ለምኑት፣ ከዚያም ወደ እርሱ ተመለሱ። ጌታዬ ቅርብ ለለመነው ተቀባይ ነውና አላቸው። ይህ የነቢያት ሁሉ ጥሪ ነው። ከዚህ ቀጥሎ ህዝቦቼ ሆይ ከመልካም በፊት በክፉ ቅጣትን አምጣብን በማለት ለምን ታስቸኩላላችሁ? ይታዘንላችሁ ዘንድ አላህን ምህረትን አትለምኗቸው። ሁድ ህዝቦችን እንደገሰጸው ሁሉ ሷሊህም ህዝቦቹን ገሰጻቸው፣ መከራቸው። ግን እነርሱ ዓዶች እንዲያፈነገጡት ሁሉ አፈነገጡ። የጉንዳን ምዕራፍ 27 እስከ 46 አልነምል። ሱረቱል አልቀመር 25 ከኛ መካከል በእርሱ ላይ ብቻ ማስገንዘቢያ ራዕይ ተጣለልን አይደለም፣ እርሱ ውሸታም ኩሩ ነው አሉ። ለሱ ብቻ ነው እንደ መልእክት የሚመጣው ማለታቸው ነው አሉትም። እነሱም አሉ አንተ በብዙ ከተደገምክባቸው ሰዎች ብቻ ነህ። በእርሱ ወደ ያመኑት አማኞች ዘንድ መተህ እውነት እናንተ በሷሊህ አምናችኋል እንዴ ሲሉ ጠየቋቸው። አማኞቹም አዋሏቸው። ከካህዶችም እናንተ በምታምኑት በእያንዳንዱ ነገር እንክዳለን አሉ። ሷሊህ አለይሂ ሰላም አሁንም ለነሱ ጥሪ ከማድረግ አልተወገዱም። ጉዳዩ ዘልቆ ከመካከላቸው እስኪያገሉትና እስኪያባረሩ ድረስ ደረሱ። በአንተና ከአንተም ጋር ባሉ ሰዎች ምክንያት ገደቢሶች ሆን አሉት። ገደቢስነታችሁ አላህ ዘንድ ነው፣ ይልቁንም እናንተ የምትፈተኑ ህዝቦች ናችሁ አላቸው። ልናይህ አንፈልግም። አንተ በእኛ ላይ የመጥፎ እድል ምሳሌ ነህ። አንተን ባየንህ ቁጥር ችግርና መከራ ይመጣብናል። ኮቴ ደረቅ ስለሆንክ ራቀን አሉት። እሱም አላቸው እድላችሁ አላህ ዘንድ ነው፣ ይልቁንም እናንተ ፈተና ላይ ናችሁ። ጉዳዩ በዚህ ቀጥሎ ለሱ ያላቸው ጥላቻ ድካ እስኪደርስና ከሱ ጋር መቀመጥ እንደ እድለ ሰባራነት መቁጠር ጀመሩ። እዚህ ላይ ሲደርሱ ያስጠነቀቃቸውና ያስፈራራቸው ጀመር። ህዝቦቼ ሆይ ንገሩኝ፣ ከጌታዬ በሆነ ማስረጃ ላይ ቢሆን ከእርሱም የሆነን ችሎታ ነብይነት ቢሰጠኝና ባልታዘዘው ከአላህ ቅጣት የሚያድነኝ ማን ነው? ከማሳሳትም በስተቀር ምንም አትጨምሩልኝም አላቸው። እነሱም አሉት አንተ ቢጤያችን ሰው እንጂ ሌላ አይደለህም። ከእውነተኞቹም እንዲሆንክ ተአምርን አምጣ ብለው ጠየቁት። እንድንከተልህ ከፈለግ ተአምርን አሳየን አሉት። በራሳቸው ቅድመ ሁኔታን ማስቀመጥ ጀመሩ። ደግሞ በአንተ ምርጫ ሳይሆን እኛ የምንፈልገውን ተአምር እንምረጥ አሉት።
ግዙፍ ቋጥኝ ስለነበራቸው ይህ ቋጥኝ እንዲሰነጠቅ እና ከውስጡ ግመል እንድትወጣ እንፈልጋለን ሲሉ ጠየቁት። ከዚያን እነኚህ ሹማምንቶች ኩራተኞች በሚያቀርቡት ጥያቄ ቀለጡ እንጂ ይፈለሰፉ ጀመር። አንደኛው የ10 ወር እርጉዝ መሆን አለባት ሲል ተናገረ። ሁለተኛው መልኳ ቀይ መሆን አለበት ሲል ተናገረ። ሶስተኛው ደግሞ ፀጉሯ ችፍግ ያለ መሆን አለበት አለ። አራተኛው እጅግ ግዙፍ መሆን አለባት አለ። አምስተኛው ደግሞ ግዝፈቷ እጅግ ኃይል አንድ ቀን ምንጩን የምትጠጣና እኛ ደግሞ በሚቀጥለው ቀን የምንጠጣ አይነት መሆን አለባት ሲል ተናገረ። በጥያቄያቸው እጅግ ይቀናጡ ጀመር። ሷሊህ አለይሂ ሰላም እኚህ በተጠቀሱት ጥያቄ መሰረት ይህ ተአምር ብትመጣ ታምናላችሁን ሲል ጠየቃቸው። በእርግጥ እናምናለን አሉ። እንግዲህ ሰዎችን ሰብስቡ አላቸው። በቀጠሮው እለት ሰዎቹን ሁሉ ሰበሰቡና ሷሊህ አለይሂ ሰላም አላህን ለመነ። በመጀመሪያ ምድር ተርገፈገፈች። ቋጥኙም በእይታቸው ፊት ለፊት ተሰነጠቀ። ከቋጥኙ ስንጥቅ መሃል በህይወታቸው አይተው የማያውቁት አይነት እጅግ ግዙፍ ግመል ትወጣ ጀመር። እንዲያውም በታሪክ ካለፉት ግመሎች ሁሉ ለየት ያለችና ግዙፍና ለአንድ መንደር የሚበቃው ውሃ ምጥጥ አድርጋ የምትጠጣ የሆነች ግመል ወጣች። ለመውለድ የተቃረበች በ10ኛዋ ወር ውስጥ ያለች እንዲህ ያለች ሆነ ብቅ አለች። በአጠቃላይ እነሱ በደረደሩት ጥያቄ መሰረት ተከሰተች። አላህ ሱብሓነሁ ወተዓላ በሷሊህ አለይሂ ሰላም አንደበት እንዲህ ሲል ተናግሯል። ህዝቦችም ሆይ ይህች ለእናንተ ተአምር ስትሆን የአላህ ግመል ናት፣ ተዋወቋት። በአላህ ምድር ውስጥ ትብላ፣ በክፉም አትንኳት፣ ቅርብ የሆነ ቅጣት ይዛላችኋለችና አላቸው። ቅድመ ሁኔታን አስቀመጠላቸው። በሱረቱል ሹራ 155 እርሱም አለ ይህች ግመል ናት፣ ለእርሷ የመጠጥ ፈንታ አላት፣ ለእናንተም የታወቀ ቀን ፈንታ አላችሁ። ከዚህ ጉድጓድ እሷ አንድ ቀን እናንተ ደግሞ በሚቀጥለው ቀን ትጠጣላችሁ ሲል ነገራቸው። አላህ ሱብሓነሁ ወተዓላ እንዲህም ይላል በሱረቱል አልቀመር 27 እኛ ሴት ግመልን ለእርሱ መፈተኛ ትሆን ዘንድ ላኪዎች ነን፣ ተጠባባቂዎችን ታገስም። ክፍል 2 ውሃው በመካከላቸው የተከፈለ መሆኑንና በግመሊቱ ላይ ድንበር እንዳለፈ ደግሞ ደጋግሞ አስጠነቀቃቸው። ለእነርሱም የአላህ መልእክተኛ ሷሊህ የአላህን ግመል የመጠጥ ተራዋንም ተጠንቀቁ አላቸው። በክፋት አትድረሱባት ማለቱ ነው። ሰዎች ይህቺ ተአምር የሆነች ግመል ባዩ ጊዜ በአቋም ተከፋፈሉ። ከእነርሱ ጥቂቶቹ አመኑና ሷሊህ አለይሂ ሰላም ተከተሉ። አብዛኞቹ ግን ምንም እንኳ ተአምሩን በአይናቸው ቢያዩም በክህደት አፈነገጡ። እናንተው ተአምር ጠየቃችሁ፣ እናንተው በጠየቃችሁ መሰረት የመጣችውን ግመል ትክዷታላችሁ አሏቸው። ግን ሽምጥጥ አድርገው ነበር የካዱት። በአቋማቸውም ችክ አሉ። ሱረቱል ሂጅር 81 ተአምራቶቻችንም ሰጠናችሁ፣ በእርሷም ዘንጊዎች ነበሩ። ተአምራቶችንም ከመላክ የቀድሞዎቹ ሰዎች በእርሷ ማስተባበልና መጥፋት እንጂ ሌላ አልከለከልንም። ለሰሙድም ግመልን ግልጽ ተአምር ሆና ሰጠናቸው፣ በእርሷም በደሉ። ተአምራቶችንም ለማስፈራራት እንጂ አንልክም። ማንኛውም ተደግሞብን ነው ሲል አይችልም። ይህች ግመል በመካከላችሁ ቆይታለች። እሷ አንድ ቀን ከውሃ ትጠጣለች፣ እነሱ ደግሞ በሚቀጥለው ቀን ይቀዳሉ። ወተቷንም እያለቡ ቆይተዋል። ስትወልድ ተመልክተዋል። ግልገሏንም እሷንም መስሎ ሲወልድ አይተዋል። በዚህም ተገርመዋል። ግልገሏ እሷ የሚሄድበትን ቦታ ይሄድ ነበር። ድግምት ነው ለማለት እድል አልነበረውም። ትንሽ የድግምት ቆይታ ሳይሆን ግልጽ የሆነ ተአምር ነው። ከዚች ተአምር ተገራሚ ሆነው ቆዩ፣ ግን በእነሱ ጥቂት እንጂ አላመኑም። ግመሊቱ በመካከላቸው ቆየች። ውሃውን አንድ ቀን
ተጠቅመው የሚያስፈልጋቸውን ደግሞ ያጠራቅማሉ። በሚቀጥለው ቀን ደግሞ ግመልና ግልገሏ ከምንጩ ቀኑን ሙሉ ከምንጩ ይጠጣሉ። ውሃውን እየጠጣች ባለችበት ሁኔታ ያልቧት ነበር። ካለቧትም ወተት ይጠጣሉ። ወተቱ ለሁላቸውም ይበቃ ነበር። ባያምኑ ኖሮ ይህ ታላቅ ጸጋ ነበር። አለቆቹ ተሰበሰቡና በጉዳዩ ይመካከሩ ጀመር። ሰዎች እኛን ትተው ሷሊህ አለይሂ ሰላም እንዲከተሉ እንሰጋለን። ይህች ግመል ደግሞ በእርሷ ተቸግረን ቀኑን በሙሉ ውሃ ሳናገኝ እንውላለን። እስክትጠጣ ድረስ የግድ መጠበቅ አለብን። ከዚህም አልፎ ይህች ግመል በምታልፍበት ጊዜ ሌሎች ግመሎች፣ የፍየሎች መንጋዎች ሁሉ ፈርተዋት ይበረግጋሉ። ይቀጥላል። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደውሏን በመጫን ቤተሰብ የሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።